ሰውን ከሰማሽ ያልበላው ነው የሚያከስበን። ደግሞ አንዱነት ልንገርሽ፣ ማንም ያላየው ውበትሽ ለእኔ እንደ ፀሐይ አብርቶልኛል። ስለዚህ ሁለተኛ እንደዚህ እንዳትዪ። የኔ ብርታት በጣም ነው የምወደሽ። እሱ ቃል እኮ ለእኔ የመጠን። እሱንማ የትኛውን ቃል አይገልጸውም አውቃለሁ። በጣም ነው የማፈቅርሽ። እኔም እወድሃለሁ። አፈቅርሻለሁ ሲባል አፈቅርሃለሁ ነው የሚባለው። እሺ፣ በጣም አፈቅርሃለሁ። የኔ አይናፋር፣ የኔ እብድ፣ የኔ አፍቃሪ ሴት። ስለ እሷ ነው የምትጨነቂ? እኔ ቅልብ ኖሮኝ አይደለም፣ በቃ እንደዚህ ነኝ። ጽናቴ በፈጠርሽ፣ በቃ አሁን ሁሉንም ነገርሽ የሆነው ነገር በሙሉ በአንቺ ጥፋት ሳይሆን መሆን ስላለበት ነው የሆነው። ህሊናዬ ግን በጣም እየወቀሰኝ ነው። ጽናቴ በፈጠርሽ፣ እኔ እንደዚህ ስትሆኝ ማየት አልችልም። በቃ ያለፈው ሁሉ አልፏል። አሁን ስለ ወደፊታችን ነው ማሰብ ያለብን። ወደፊት ስለሚኖረን ህይወት፣ ስለምንወላቸው ልጆች፣ ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ነው ማሰብ ያለብን። ደግሞ ይኸውልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው ማገባሽ። የእውነትን ነው? በጣም የምወድሽ። ከዚህ በኋላ አንድ ዘለላ እንባ ከዓይንሽ እንዲወርድ አልፈልግም። በቃ አሁን ከዚህ ሞቶች ነቃ በይ። አንቺ እንደዚህ ስታለቅሽ አያምርብሽም። ሳቅ ነው የሚያምርብሽ። አንተ እስካለኸኝ ድረስ ሁሌም እስቃለሁ። ሁሌም ከጎንሽ ነኝ። እወዳለሁ። እኔም በጣም ሳስቢ እንደዚህ እያፈርሽ ባልሆነ ያላቸው እና ለምንድን ነው እኔ እያየሽ ማታ? ምንም ይኸውልሽ የእኔ ቆንጆ፣ ይህን ፊት ከአሁኑ በደንብ ብትለምጂ ይሻልሻል። ገና ለብዙ ዓመት ያለማቋረጥ ታይዋለሽ። እሺ አሁን አትሽኮርመሚ። ባይሆን ሽንኩርት ለምኔሽን አትሰሪም? እሰራላለሁ። እንደሱ አትይኝ። እንደዚህ ስታይ ልቤ እንዴት እንደሚመጣ ይኸው። ካፌ ልትወጣ እኮ ነው። ሽንኩርት ለምኔሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬውም ጽናት ክፍል 45 ይዤላችሁ መጥቻለሁኝ። እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። ውድ ቤተሰቦች እንግዲህ ጽናትና ኪራይ አንድ ላይ ሆነዋል ማለት ነው። ቤቲ አበደች ማለት ነው። እና በዚህ ድራማ ላይ ምን ትምህርት እንደወሰዳችሁ ኮሜንት ላይ አስቀምጡልኝ፣ ሀሳብ አስተያየታችሁ ማለት ነው። ውድ ቤተሰብ እንግዲህ ኪራይና ጽናት ፍቅራቸውን እየቃጩ ይገኛሉ ማለት ነው። በጣም ደስ ይላል። ያው በብዙ ልፋት በብዙ ውጣ ውረድ ያገኙት ነገር ነው ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ሁለቱም አንድ ላይ ቁጭ ብሎ ሶፋ ላይ እንደ እናት አሳቢ እንደ ሚስት ተከባካቢ ምጥ ፍቅሬ ማለት እኮ አንቺ ነሽ፣ የወደፊት ህልማችን ነው ያሳስበን እያለ እግዚአብሔር ይጨምርበት እንጂ እኛ ምን አቅማለን ብለሃል ስትለው እሺ ሚስቴ እያለ ሽማግሌ ሳይልኩ የምን ሚስቴ ማለት ነው አንቺ በኝ እንጂ ዛሬውም እልካለሁ ይላታል ኪራይ ማለት ነው። ሁሌም ሳይክልኝ የኔ ቆንጆ መቼም ቢሆን ያንቺ ሀዘን አልፈልግም፣ ስታዝኝ ደስ አይለኝ። እሺ የኔ ፍቅር እኔ አንተ ሳቀጅ ትለዋለች። አንቺ ካለሽልኝ እኔ ሁሌም ደስተኛ ነኝ ይላታል ማለት ነው። ናሆም እመጣለሁ ብለው ነበረ፣ የት ሄደ? ምሩ ልያት ብሎ ገብቶ ነበረ። እዛም እንቅልፍ እኔም እዚህ እንቅልፍ ጣለኝ ትላለች። እንጃ እስኪ ልየው እያለች ትተሽ ልትሄጂ ነው እንዴ ምን ነው እያለች ካላስቸገርኩሽ ለሳምሽ ሂድ ወዛ መዛዛ እያለች አረ መሸሽ ተጀመረ ነው እንዴ እያለ ኪራይና ጽናት ፍቅራቸውን እየቃጩ ይገኛል ማለት ነው። ወደ ምሩና ወደ ናሆም ክላስ ሲያመሩ ናሆምና ምሩን ተኝቶ ይገኛሉ ማለት ነው። ምን ነው የኔም የሰጠኝ ፍቅር ለእናንተ ቢሰጣችሁ እያለች ከዛ እሽሽሽ ስትለው ጊዜ እንዴ አጅሬ
እንዴ መጣህ እዚህ ተጋድመሃል እንዴ ያለው ይገኛል። ተዋቸው እባክህ አትረብሻቸው ይተኙ ትላለች ጽናት ማለት ነው። ምን ነው ማቀፉ ነዋ ይላታል። እሽሩሩ አድርጌ ነው እንደ ልጅ ማስተኛሽ ይላታል ኪራይ ማለት ነው። ምን አልቀሰቅሳቸውም እንውጣ በቃና ያለችው እሷ እየሮጠች ትወጣለች። ከዛ ኪራይ ስትሽኮረመሚ እንዴት ነው የሚያምርብሽ፣ እንዴት አባት ነው የሚያምርብሽ ያለ በፈገግታ መልስ እየመለሰላት ከኋላዋ ተከትሎ ይወጣል ማለት ነው። ከወደ ምሩክ ክላስ ማለት ነው። ጽናት ወደ ኩሽና ገብታ ውሃ እየጠጣች ያለች ኪራይ መጥቶ ከቂጥቂጧን የሄደ ኪራይ መጣችና ላታመልጭኝ አትብደጭኝ ይለ አቦ ሸማኔ ነዋ ትላ አቦ ሸማኔ አንቺ የሚዳቆ እያለ እሺ አቦ ሸማኔ እርቦህ ነው ሽሮ ልስራለህ ትለዋለች። እሺ እኔ አሁን ምግብ ሳይሆን የራብሽኝ አንቺ ነሽ እና ልትበላይ ነው ትለዋለች። አይ ሳም ካደረግሽኝ ይበቃኛል ይላታል ማለት ሳሲምኝማ እያለ ውሃውን ነጥቆ ይወስድባታል ማለት ነው። ጽናትም ስጠኝ ስጠኝ ያለችው እያለ መቶ ጉንጯ ላይ ሳም ሲያደርጋት እሷ ተሽኮረኮርማ እያፈልሽ ባልሆነ እያላት ይገኛል ማለት ነው። እና ለምንድነው አይኔን እያየሽኝ ማታወዲ ይላታል። የውልሽ የኔ ቆንጆ ይሄንን ፊቱ ከአሁን በኋላ ብትለምጁ ይሻልሻል። ገና ከአሁን በኋላ ለብዙ ዓመት ካንቺ ነው የሚኖረው ይላታል። ከዛን እሺ ትላለች። ባይሆን ሽንኩርት ለመኔ ስሪልኝ ስትል እሰራልሃለሁ ትላለች። ቆይ እስኪ ልቤን ያዡ እያላት ልቤን እስኪ አየሽው እንዴት ያለ ሲላት ከዛ ሳም አድርጋው እየወረጠች ስትወጣ ሽንኩርት ለመኔውስ እንዴ አንተ እንደምንም አድርገህ ፈልጠህ ቢሆንም ስራው እያለች ትታ ትወጣለች ማለት ነው። አይ የኔ አይናፋር እያለ ኪራይ በደስታ እንግዲህ ሽንኩርቱን መላጥ ውሃ መቅዳትና ጀመረ ማለት ነው። ምሩና ናሆምን እንዴት በተኙበትን ምሩ ትነቃለች። ከእንቅልፋቸው ምሩ ትነቃለች ማለት ነው። እየነቃች ያለች ቁጭ ብላ አይኑን ታይዋለች የናሆምን ና እንግዲህ የኔ ናሆም እንዴት ታምራለህ የኔ ዋህ የኔ ምስኪን እና ምን ላድርግ እኔ በበሽታዬ እኮ ነው ካንተ ጋር መራቅ የጀመርኩት ብላ ታስባለች ማለት ነው። እያሰበች ያለ ፀጉሩን ደበስ ታደርገው ናሆምን ብድግ ብሎ ይነሳል ማለት ነው። ከዛ በኋላ ምሩን አውቃ እንደተኛ ለሽ ትላለች ማለት ነው። አውቃ እንደተኛለች ስትል ናሆምን ከእንቅልፉ እየነቃ እያለ እንዴ አሁን ተኝተሻል ማለት ነው? ኧረ እባክሽ አታስቂኝ፣ ምን ሆነሽ ነው? እንደዚህ ተኝቼ ነዋ ትለዋለች። ኧረ እባክሽ ተኝተሽ ይላታል ማለት ነው። እሷም ደግሞ አው እንዴ የትኛው ነው ሰው ቁጭ ብሎ የሚተኛው ይላታል ማለት ነው። ለምን ትለዋለች። ቁጭ ብሎ መተኛት ሆነዋ ትለዋለች። ቀሰቀስኩህ እንዴ በጣም ይቅርታ ትለዋለች ማለት ነው። ለዛም አስፎክረሽ ነው የቀሰቀስሽኝ ስትል ሲላት ጊዜ ይቅርታ ያል ኧረ እኔም እንዳጋጣሚ መጥቼ ነው እንቅልፍ የወሰደኝ ይላታል ማለት ነው። ደግሞ ምን ያረጋል ምን የመሰለ ህልም እያየሁ ነበረ። ምን አይነት ህልም ስንጋባ እያየሁ ነበረ እኔና አንቺ እያላት ነው ማለት ነው። ህልም ተቃራኒ ነው ደግሞ ልሞት ነው መሰለኝ ሞቴ ተቃርቦ ነው ስትል ጊዜ ኧረ በስመ አብ በይ እያለ ያማትባል። የውልሽ ደግሞ ህልም እኮ ምንም አይደለም ይሄ ያላት ነው። ከዛ ስፈልጎ የነበረ ሞት አሁን ደግሞ በጣም አርቄ እየፈራሁ ነው ትላለች። ቆይ እንዴ ያ ማለት ለመኖር እየፈለግሽ ነው ማለት ነው ሲላት እንደዛ ነው ለህናው ስትለው አዎ ደግሞ እርግጠኛ ነኝ ለመኖር ከምትፈልጊ ተስፋ አደርጋለሁ ይላታል። ተስፋ ሳይሆን እርግጠኛ ሆነ እንጂ ትላለች። እስኪ ያስግቦና ሆሜ ትለዋለች። ምሩ በጣም ነው ማከብርህ ትለዋለች። እንዳከበርሽኝ እሱ መድኃኒዓለም ያክብርሽ ይላታል ማለት ነው። እኔ ግን ደግሞ ምልሽ ከማንም ምሸሺ ከማንም ትለዋለች። አትሳሳች ምሩ አልገባሽም እንጂ ከራስሽ በጣም ከብዙ ነገር የሸሸሽ ትገኛለሽ። ለማንኛውም መከራከር ይበቃናል እያለ ናሆሜ ብድግ ብሎ ተነስቶ ወደ ጽናት ጋር ወደ ኪራይ ጋር ያመራል ማለት ነው። መራቁን መች ወደድኩት ትላለች። ሸክም እንዳልሆንብህ ፈርቼ ነው በበሽታዬ እያለች እንግዲህ እሷም እያሰበች ትገኛለች ምሩ ማለት ነው። አልጋዋን አንጥፋ ወደ ኪራይና ወደ ጽናት እያመሩ ይገኛሉ ሁላቸው ማለት ነው። ጽናትና ኪራይ ወደ ኩሽና ላይ ሽንኩርት ሽሮ መሪ ሊሰሩ ወደ ኩሽና ገብቶ
ሽንኩርት የላጠ ኪራይ እያቃጠለው ይገኛል ማለት ነው። ሲያቃጥለው እንዴ ኪራይ ሽንኩርት ቁርስ ሊሰራላት ሽንኩርት የላጠ እየተገኘ ጽናትን ቁጭ ብላ ትስቅበታለች። ኪራይ ደግሞ አትሳቂ እንጂ እያላት ይገኛል ማለት ነው። ሽንኩርቱ መሬት ላይ ሲወድቅ ሽንኩርቱ እኮ ጥለህ ጨርሰኸዋል ስትል አይኔ በጣም አቃጥሎኛል እያለ እፎ እያለችው ከዛ ሳም ያደረጋታል ማለት ነው። አንቺ እኔ ላይ ነው እንዴ እንደዚህ ምትቀልጂ እያለ ሁለቱም የተጫወቱ ይገኛሉ ማለት ነው። አንቺ ደግሞ ይቅርታ እያላት እንግዲህ ከዛ እንደዚህ የተላፉ እያለ ናሆሜ ይመጣባቸዋል ማለት ነው። የኔ ሽምብራ እያለችው ትስቅበታለች ማለት ነው። እንደዚህ የሳቁ እያለ እንደዚህ የተላፉና የሳቁ ደስታቸውን በጣም ደስ ይላል። ከአንቺ ጋር ሲሆን ሁሌም ደስተኛ ነኝ፣ ሁሌም መሳቅ ነው የምፈልገው፣ እኔም ከአንተ ጋር በመሆኔ በጣም ደስተኛ ነኝ ትለዋለች ጽናት ማለት ነው። እንዴ አንቺ ከኔ ጋር በመሆንሽ በጣም ደስተኛ ነሽ? ኧረ በጣም ደስተኛ ነኝ እያለች እንግዲህ በጣም ነው የምወድሽ፣ በጣም ነው ማፈቅሽ እያለ እንግዲህ አፍ ለአፋቸው የተሳሳሙ እያለ እንግዲህ ናሆሜ መጥቶ እንዲህ እያለ ሁለቱም እንግዲህ አሽኮረመማቸውና እንግዲህ ሁለቱም አፍረዋል ማለት ነው። ናሆሜ መጣህ እንዴ ትለዋለች። እንግዲህ ተነሳህ እንዴ አንተ ያለ ሁለቱም የተቀላለዱ ይገኛሉ። እንዴት ያለ ህልም እያየሁ ምሩ ቀስቀሰኛለች ያለው ይገኛ ማለት ነው። እና አመጣጤ እንኳን የነበረው ቁልሱን አልደረሰም ለማለት ነበረ። ገና እየተከተፈ ነው አሁን ይደርሳል ያላት። በቃ ውጪ ወጥቼ ሳልበላ አይሻልም እንዴ ለምን ትለዋለች ጽናት። እናንተ የምሰሩት ምግብና ያለ እንግዲህ እሱም የቀልድ ብራዘር አነቃህም እንዴ ይለዋል። አሁን ይደርሳል እያለው እናንተ ይሄ ምግብ ከምስሉ ይልቅ የህንድ አክተሮቹን ቢተኩስ ሰው ጠላቱን በሚደርስበት ይሻላል እያለ ኪራ እየሳቀበት ነው ሰውዬ እያለ ኪራ እየሳቀበት ይገኛል። 5 ደቂቃም አይፈጅም ናሆም ኪራይን ከዚህ ከኩሽና አውጣለኝ እንጂ 5 ደቂቃም አይፈጅም ቶሎ ስራዋለሁ ትላለች ጽናት ማለት ነው። በቃ ውጡ እያሉ እንግዲህ ምሩም ትመጣለች። እንደውም ምሩ መጣች፣ እሷ ታግዘኛለች፣ እናንተ ውጡልኝ ከኩሽናው ትለዋለች ማለት ነው። ከዛ ሁለቱም ወጡና ሁለቱም ሴቶች ኩሽና ላይ ቁጭ ብሎ ቁርሳቸውን ሰርቶ እያቀረቡ ይገኛሉ ማለት ነው። ምሩና ጽናት ኪራይና ናሆሜ ሳሎን ቁጭ ብሎ እያጠበቁ ይገኛሉ። ምግባቸውን ደርሶ ሁለቱም የተጎራረሱ ጽናት የኪራይ ያጎረሰች፣ ምሩ ደግሞ አጉርሹ ለናሆም ስትል አላጎርስም ያለች በምን ትግል ቢሆንም አጉርሰዋለች ይገኛል። እንግዲህ ቀናህ እንዴ እያለው ይገኛል። በሬም እንኳን አያክልም ይሄ በዚህ ጎርሻ በሬ እንኳን ያክላል እንደዚህ ያጎረስሽው እያለ እየተቀላለዱ ምግባቸው እንደዚህ እንዳጠገብሽኝ እናንተም እንደዚህ ጥገቡ እያለ ይገኛል ናሆም ማለት ነው። አጀሬው ጉሻ ይወዳል እጅሽን ግን ተጠንቀቀሽ አጉርሹ ይላታል ማለት ነው። በዚህ አያዝ መቼም ኧረ በቃኝ እያለ ስወድህ ይሄ ብቻ የኔ ፍቅር ትለዋለች ጽናት ለኪራይ ማለት ነው። አቤት ጉርሻ እያለ እንግዲህ የናሆምን እንዴ በጣም ይጣፍጣል ይሄ ጉርሻ በሴቶች የሚጎርስ ጉርሻ በጣም ይጣፍጣል ያላት ይገኛል። አንቺ ደግሞ እሱ እያጎረሽ እኔ ላንቺ ላጉርስሽ ያለች ጽናትን ደግሞ ለምሩ ታጎርሳታለች ማለት ነው። ሁላቸውም እንግዲህ በሳቃቸው የሳቃቸው ምንጭ ተመልሶ ያ ሁሉ ሀዘን ያ ሁሉ እንባ ያ ሁሉ ሀዘን ጠፍቶ አሁን በሳቅና በደስታ ፍጥዝ እያሉ ይገኛሉ ማለት ነው። በጣም ደስ ይላል። አፍራ ፍቅል እያሉ እንግዲህ በፍቅር ተጠምዶ ሁለቱም ቤተሰቦች እንግዲህ በጣም አሪፍ የሚል ፍቅራቸው እያከበሩ ይገኛሉ ማለት ነው። ኪራይና ጽናት ናሆምና ምሩ ፍቅራቸው በጣም ያስቀናል ማለት ነው። እንግዲህ ጽናትና ናሆም አንድ ላይ አልጋ ላይ ተኝቶ እንግዲህ ጽናት ከእንቅልፏ ነቅታ የኔ ውብ የኔ ውድ ስተኛ ራሱ እንዴት እንደምታምር ትለዋለች እያለች ፀጉሩ እንደበስበስ ታደርገዋለች ማለት ነው። ከእንቅልፏ ነቅታ ማለት ነው። ኪራይ ደግሞ ምንም አያውቅምለሽ ብሎ ተኝተዋል። እንግዲህ አሁን በዚች ምድር ላይ እንደዚህ ደስተኛ አለ እንዴ? እንደዚህ ያሰቃየኝ የደፈረኝ ሰውዬ አሁን የደስታዬ ምንጭ ሆኖ ይገኛል ትላለች ጽናትን ማለት ፈጣሪ ግን አብዝቶ ቢፈትኝ በኪራይ ደግሞ ክሶኛል ትላለች ማለት ነው። ደግሞ እንዴት አባቱ ነው የሚያምሩ
ሲተኛ ትላለች ማለት ነው። በጣም በጣም ነው የምወድህ፣ በጣም በጣም ነው ማፈቅርህ የኔ ዓለም ትላለች ማለት ነው። የዛሬው የነበረን ቪዲዮ በዚሁም ያበቃል። ቀጣይ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ እሰናበታለሁኝ። ኢትዮጵያ ለዘላለም ትኖር።